እንዴት ናችሁ? የኢየሱስ ስም የተባረከ ይሁን። ብቻውን ሕይወት ይሰጣል። እንግዲህ ምንም ማድረግ አይቻልም። ክብር ለኢየሱስ ይሁን። ላይክ በማድረግ ጀምሩ፣ ሰብስክራይብ ማድርጉ። ስሙን እንጎድ አቱ እየታዘዘ አደቀ። ተገርማችሁ አንድ ቀን የፀሐይ ጨረር ላይ ቁጭ ብሏል ኢየሱስ። የፀሐይ ጨረር አለ ምን ይሄው ጨረር እዛ ላይ ቁጭ ብሏል ኢየሱስ። ልጆች እንደሱ እናደርጋለን ብለው ዛፍ ላይ ወጡና ሞክራለን ብለው ተፈትተው ቤተሰቦች መጡና ሕፃኑን ሊገሉ እናቱን የሚሸርዋት ጀመረ ይላል። ከዛ በኋላ ልጆቹ ሞተው ወየው ይላሉ። እሱ ለቀደለብናል። ከዛ ሄደ ኢየሱስ ሕፃን ነው። የዛን ጊዜ የ5 ዓመት ሕፃን እንዴ እናንተ ልጆች ሞተዋል ሁሉ እኔ ላይ ተገደልኳቸው አለ። ሁሉም ተነሱና አረ አንተ አልገደልክ አሉ። ሰገዱለት ይላል። አረ ኢየሱስ ያድናል። ዋው ያዝብላል። በኢየሱስ ሞቶ ነበር እኮ ዋው እናንተ ልጆች እኔ ነኝ የገደልኩኝ አይደለም ብሎ ሰገዱ። ሬሳ አረ ኢየሱስ ያድናል። አሜን በሉ። ከዚህ ተረት አምልጠናል። ኢየሱስ ያድናል። በጌታ በኢየሱስ ስም ከባድ እኮ ነው። ስሙን ራባሳሻታን በእርግጠኝነት ልንገራችሁ ወንጌላውያን ቸርቾች አሁን አመታዊ በዓል መንግስትን አስፈቅደው ይጀምራሉ። ሁሉም አለዋ። እስላም አለው፣ ኦርቶዶክስ አለው፣ ጴንጤ የለውም። ስለዚህ የጴንጤ የሆነ በዓል መፈለግ አለብን በካሌንደር ውስጥ እንዲገባ ማለት ነው። እኔ ደስ ይለኛል። ያን ቀን አንደኛ እረፍት እናድፋለን፣ ሁለተኛ ቸርች ቃል እንማማራለን። ደግሞ በዓሉ በዓለ ሃምሳ የሚባል በዓል አሁን ወንጌላውያን ቸርቾች ለመንግስት ያቀርባሉ፣ ይፈቀድላቸዋል። ካሌንደር ላይ ይገባል እንደ ሞሊድ እንደምናምን። ለምን ከፍቶናል? በዓል ስለሌለን በጣም ነው የተሰማን። ከምሬ እኮ ነው የምላችሁ፣ በጣም ነው የተሰማን። ማን ከማን ያንሳል? ከምሬ ነው። ምን እንበል? ልደቱ እንዳንል ኦርቶዶክስ ቀድሞናል፣ ካቶሊክ ቀድሞናል። ጥምቀቱ እንዳንል የኦርቶዶክስ በቁጥጥር አስራ ውላለች። ትንሳኤው እንዳንል ቀድሞ ትንሳኤው እንኳን መቼ ቀን እንደሚውል እነሱ ናቸው የሚነግሩ። ስለዚህ ጴንጤ ትንሽ እለያለሁ ብሎ የሚያስበው ራባሳሻታን እቺ የትም የለች። የበዓለ ሃምሳ ቀን እኛ ደግሞ መንፈስ ቅዱስ እናንተ ጋር ሁሉም ጋር አለ፣ ኦርቶዶክስ ውስጥም አለ ብታምን ባታም። እና በጋሻውን ያወጣው መንፈስ ቅዱስ ሙሉ ወንጌል ውስጥ ሆኖ ነው። ዘርፌን ያስወጣ መንፈስ ቅዱስ የት ሄዶ ነው? የት ጋር ነበር? ተሳስታ በመካነ ኢየሱስ ቸርች ስታልፍ ነው እንደ ጴንጤ ሆነችው አይደል? ከነነጠላዋ እያስቀደሰች በጌታ ሆነች። እኛ ያወጣነው ኦርቶዶክስ አይደልን? እዛው መቋሚያ እንደተደገፈን ኢየሱስ ጌታ ነው ማለት ጀመረ። ልክ የኛ ንብረት የገዛ ንብረታችን እኛ ጋር ነው ያለው፣ እዛ የለም የለም። ኖ አእምሮአችሁን በደንብ ትንበሉ። የኢየሱስ ስም ኃይለኛ፣ ጴንጤ ሲጠቀምበት ብቻ አይደል፣ እነሱም ሲጠቀሙበት ኃይለኛ። ክብር ለኢየሱስ ይሁን። ኢየሱስ ያድናል። ምንም ማድረግ አይቻልም። ስሙን ብደውል ማዘርን ብር ላኪ ብለህ እንደምትልክ እርግጠኛ ነህ አይደል? አንተ በማዘር አካውንት እርግጠኛ ይሆንክ በኢየሱስ ደም እንዴት እርግጠኛ አትሆን? ገነት ትገባለህ ወይስ ትባይ? አዎ። ከምን? ከኢየሱስ ደም የተነሳ። በስራ ከሆነማ እንዴት ትገባ? መግባት እርግጠኛ ካልሆንክ በባይብል አታምንም ማለት ነው። አለቀ። አንደኛ በስራ ከሆነማ ልክ እኮ ነው ያሉት። በስራ ገባለሁ ብሎ የሚያስብ ሰው እርግጠኛ አይደለም። ገብቷል? ገና ሰርቼ ጾሜ ጸልዬ ሰግጄ ድሃ ብልቼ ታሰረ ጠይቄ ምና የፈለገበት ስራ ግን ያንተ ስራ በኢየሱስ ደም ፊት ተራ ነው። የፈለገ ተወልደ ከእናት ማፀን ጀምሮ አልኩ እስክትሞት ድረስ ኃጢአት ባትሰራ የክርስቶስን ደም አያክልም። ስለዚህ ዋጋ የለውም። ብቃታችን ከኛ አይደለም። ለዚህ ነው ኢየሱስን ብቻ የላከው። ደስ የሚል ቆንጆ መልእክት። ክብር ለኢየሱስ ይሁን። ምንም ማድረግ አይቻልም። ኢየሱስ ሕይወት ነው። ስሙን ጽድቅ በክርስቶስ የመስቀሉ ሥራ እንጂ ከሕጉ ስር በሆነ መታዘዝ እንዳልሆነ ይህንን ለሚከተሉ ሁሉ ሰላምና ምሕረት ይሁን አለ። ለምን? ሐዋርያ ጳውሎስ ገላትያን በሚጀምርበት ጊዜ የሐሰት አስተማሪዎችን ረግሟቸው እንደነበር እንዳትረሱ። መጽሐፉን ሲጀምር የሐሰት አስተማሪዎችን ይራገምና ሲጨርስ ደግሞ ይህንን ትእዛዝ ለሚከተሉ ሁሉ ሰላምና ምሕረት ይሁን ብሎ በበረከት ይመጣል። ገላትያ መልእክት መጽሐፍ ምዕራፍ 1 ቁጥር 8 ከ7 እስከ 8 ምን ይላል? አንብቦ እንደ እውነቱ ከሆነ ሌላ ወንጌል የለም የሚያደናግራችሁና የክርስቶስን ወንጌል ለማጣመም ጥረት የሚያደርጉ አንዳንድ ሰዎች አሉ። ነገር ግን እኛም ብንሆን ወይም የሰማይ መልአክ ከሰበክንላችሁ ወንጌል የተለየ ወንጌል
ቢሰብክላችሁ የተመታ እርሱ ለዘላለም የተረገመ ይሁን። አየ ምዕራፉ ሲጀምር የሐሰት አስተማሪዎችን ይራገምና መጽሐፉን ሊዘጋ ሲል እንደዚህ ይላል፣ ይህን ለሚከተሉ ሁሉ ሰላምና ምሕረት ይሁን ይላል። he is very wise ጌታ ይባረክ። እስቲ አሜን በሉ። ከዛ 17ኛውና 18ኛው ቁጥር እንደዚህ ይላል ምዕራፍ 6 ከቁጥር 17 እስከ 18 እኔ የኢየሱስን ምልክት በሥጋዬ ተሸክሜያለሁና ማይ ጋድ የኢየሱስን ምልክት በሥጋዬ ተሸክሜያለሁና ከእንግዲህ በኋላ ማንም እንዳያስቸግረኝ ብሎ ይላል ጳውሎስ። ቀጥሎ ይሁን እሱ ስለ ክርስቶስ ኢየሱስ ስደት ደርሶበት እየተደበደበ እየተወገረ እየተቀጠቀጠ በሞትና በሕይወት መካከል አድርገው ጨርቅ አድርገው እየጣሉት እየሄዱ ትዝ ካላችሁ በፊልጵስዩስ ከተማ ሁሉ እኔ የክርስቶስን ምልክት በሥጋዬ ተሸክሜያለሁ። ከዚህ በኋላ ማንም አያስቸግረኝ። ምን ማለት ነው? በትምህርት እየተወራረዳችሁ አታስቸግሩኝ። እኔ ከፍ ላለ ጉዳይ እኮ መከራ እየተቀበልኩ ነው ይላል ጳውሎስ። ከዛ በጣም የሚገርማችሁ ነገር ልንገራችሁ። ይሁን እናነበዋለን። ወደ እኔ ተመልከቱ። ጳውሎስ በገላትያ መልእክት ውስጥ እኮ እንደ አባት ሳይሆን እንደ እናት ነው ያወራው። ምጥ ይዞኛል ብሏል። ተከራክሯል፣ ተቆጥቷል፣ በጣም ተበሳጭቷል፣ ጥልቅ ስሜቱን ገልጧል። ነገር ግን የመልእክቱ መጨረሻ ቃል ብስጭት አይደለም፣ ቁጣ አይደለም፣ ክርክር አይደለም፣ ጸጋ ነው። እንደዚህ ይላቸዋል እኔ ኢየሱስን ምልክት በሥጋዬ ተሸክሜያለሁና ከእንግዲህ ወዲህ ማንም አያስቸግረኝ። እናንተ በትምህርት እየተጓተታችሁ ነው እየተወራረዳችሁ አታስቸግሩኝ። ከዛስ ወንድሞቼ የጌታችን የኢየሱስ ክርስቶስ ጸጋ ከመንፈሳችሁ ጋር ይሁን አሜን። ይሄን ብሎ ገላትያን ይዘጋል። የሚዘጋው በክርክር አይደለም፣ በጸጋ ነው። የሚዘጋው በቁጣ አይደለም፣ በጸጋ ነው። አንድ ሰው የገላትያ ደብዳቤን አጥንቶ ሲጨርስ መገንዘብ ያለበት ነገር ምንድን ነው? ገላትያ ባጭሩ ጻፈው ብትባል በፎርሙላ ኢየሱስ ሲደመር ምንም እኩል ይሆናል ሁሉም ነገር ነው። መስቀሉን ስታየው እንደዚህ ጽድቅና ቅድስና ቁርጥ የሚመስለው ክሮሱ ነው። መስቀሉ ላይ ምንም ነገር ሳትጨምርበትና ሳትቀንስበት ጽድቅና ቅድስና ይታያል ነው። አሁን ጳውሎስ ገላትያን የጻፈበት ዋና ኬዝ ምንድን ነው ካላችሁ ከአይሁድ የመጡ የሕግ አስተማሪዎች ሰዎች መጽደቅ ከፈለጉ የሙሴን ሕግ መጠበቅ አለባቸው የሚል ትምህርት ማስተማራቸው ነው። ስለዚህ ሐዋርያ ጳውሎስ ትዝ ካላችሁ ገላትያ መጽሐፍ ምዕራፍ 3 ላይ ጽድቅና ቅድስና በእምነት ብቻ እንደሆነ አንደኛ ከራሳቸው የሕይወት ተሞክሮ፣ ሁለተኛ ከሎጂክ፣ ሶስተኛ ከቅዱሳት መጽሐፍት ማስረጃ አምጥቶ አቅርቦላቸዋል። እንደውም ትዝ ይላችሁ ከነበረ እስማኤልና ይስሐቅ አንድ ቤት አይኖሩም፣ አጋርና ሳራ አንድ ቤት አይኖሩም ይላል። አጋር ስትወጣ መባረር አለባት፣ እስማኤል መባረር አለበት ብሎ ይናገራል። ወዳጆች ጽድቅና ቅድስና በእምነት ብቻ እንደሆነ ሰው በክርስቶስ ኢየሱስ ካመነ በኋላ ዋስትና እንደሌለው መስበክ አደጋ ነው። ጽድቅና ቅድስና በእምነት ብቻ ምንም ነገር ሳይጨምሩበት፣ ምንም ነገር አይጨምርም፣ ታኮ አያስፈልግም። በክርስቶስ ደስ የሚል ቆንጆ መልእክት። እንግዲህ ምንም ማድረግ አይቻልም። ስሙ ይሄንንም ኢየሱስ በሌለበት ወደ እግዚአብሔር መድረስ የለም ብለን እናምናለን። መጽሐፉ ያስተምረናል። ቀልድ የሌለው በኢየሱስ እኮ ለዚህ ነው ካጣኸው ሁሉን አጣኸው። ቀልድ የለም በኢየሱስ ካጣኸው በቃ አለቀ። በዜሮ ተባዝቷል ሁሉ ነገር። ቀልድ የለም በኢየሱስ። ኧረ ደስ የሚል ቆንጆ መልእክት። ክብር ለኢየሱስ ይሁን። ምንም ማድረግ አይቻልም። ብቻውን ሕይወት ይሰጣል። ስሙ ይሄንንም ለሰው የሚገባው አይደለም ከጌታ በስተቀር የሚረዳኝ የለም። ክብር ለኢየሱስ ይሁን። ደስ ያለ ዘምር ነው። በጌታ ፊት ብቻ የተወደደ ድምፅ። ምንም ማድረግ አይቻልም። ክብር ለኢየሱስ ይሁን። ሰውየንንም በደሌ ከፍ ብሎ ሳለ ምሕረት በኔ ላይ ገነነ። ከትቢያ ከመላይ ያነሳኝ እኔ ነኝ
ትከሻ ዛሬማ አንሰለቸኝ። ደስ ይላል። ጌታ ይባርካችሁ። እንደ ትውልድ ሌላ ነገር በሚያሳይበት እንደዚህ በመዝሙር ደስ አይልም? ክብር ለኢየሱስ ይሁን። ምንም ማድረግ አይቻልም። ኢየሱስ ያድናል። ሰማያንንም ልባችንን በየጊዜው መፈተሽ ያስፈልገናል። ልቤ በቦታው ነው ወይ? ክርስቶስ ኢየሱስን በተመለከተ ወንጌሉን በተመለከተ የነበረኝ አቋም እንዳለ ነው ወይ ብሎ ሁሉ ጊዜ መጠየቅ ጥሩ ነው። ራስን ቆም እያሉ ማየት በጣም መልካም። ክብር ለኢየሱስ ይሁን። መፈተሽ ጥሩ ነው። ቼክ ማድረግ። ኢየሱስ ያድናል። ምንም ማድረግ አይቻልም። ደስ የሚል ቆንጆ መልእክት ሰማያንንም ሰው በዚህ እድሜ ለወንጌል ቆርጦ ይነሳል። ገና አንተ በ18 በ17 በ20ዎቹ ቤት እንዴ ወንጌል ምን ይሰራ? አረ ተው ስለ ኢየሱስ እናወራ። ክብር ለኢየሱስ ይሁን። አይገርምም? አንዴ ከተነካ በቃ እንደዚህ ነው። ትናገራለህ። እድሜ አይገድም። ምን ኢየሱስ ያድናል። ክብር ለኢየሱስ ይሁን። ሰውየንንም እጅግ አምነሽው ወይም አምንሃት የተካድክ ስለሆነ ልብ ተሰብሮ ይሆናል። ልታገባ አንድ ቀን ሲቀር ክዳ ሌላ ሰው አግብታ ሊሆን ይችላል። ዳዊት እኮ እንዲህ ሆኗል። ሊያገባት አንድ ቀን ሲቀር ሜሮ የጥሪ ካርድ ላከችለት። ነገ ሰርግ ላይ እንገናኝ። እንዴ በሬ ገዝቼ ቬሎ አስለክቼ እንዲያረግሽኝ? አዎ ምን ታመጣለህ አለችው። ምን ታመጣለህ? በጣም ልብ ይሰበራል። ድንገት ሰዎች እልም ይላሉ። ኢየሱስ ግን ልቡን ጠበቀ። ይሁዳ የሰው ልጅ ደግሞ በመሳም ወዳጄ ሆይ በቃ ጭጭ። ከዛ በኋላ ዝርዝር አይገባም። ዝም። ይሁዳን አምላክ በራሱ መንገድ ያስተናግደዋል። አንተ ግን ልብን መጠበቅ አለብህ በእውነት እና መንጨርጨር፣ መበሳጨት፣ መናደድ እንዴ ሊሆን ይችላል ማለት የለብህም። ይሄው ሰው እንዲህ ነው፣ የወደቀ ነው አለቀ። ሁለት እንደ ጴጥሮስ ሁሌ እየተማረ አይገባውም እንዲህ ማለት የለብህም። 3 ዓመት ተኩል ተምረህ ሰይፍ ድንገት ሊመዝ ይችላል። ሳትታክት ማስተማር ነው ብራዘር። ሰይፍ የሚያነሱ ይወድቃሉ። ትንቢት እኮ የሚለው እንዲህ ነው እያልክ ፍጥረታዊ ሰው ወደ ስጋዊ ክርስቲያን፣ ከዛስ መንፈሳዊ ክርስቲያን የሚሆነው በብዙ ትምህርት ነው። ሁላችን እንዲህ ነበርን እኮ። ስንት ወንበር ገልብጠናል። ታግሶ አስተምሮን ነው ሰው ያደረገ በእውነት። እና ሰዎችን በትዕግስት ማስተማር ኢቪል ስፒሪት ፕሮሰስ የሆነውን ግን በጣም ጥበብም በጸሎትም መጠንቀቅ አለብን። አንዳንዱን በትዕግስት ነው ድል የምትነሳው። በእንዲህ ያለ መንገድ የመከራችን 3 ምንጮችንና ልባችን እንዴት መጠበቅ አለብን በሚል ርዕስ ነው የተማርነው ማለት ነው። ስለነበረን ጊዜ እግዚአብሔር የተመሰገነ። ይሄ ደስ የሚል ቆንጆ መልእክት ነው። በጥበብ በማስተዋል እያንዳንዱን ነገር ኢየሱስ ያድናል። ምንም ማድረግ አይቻልም። ቀጣይ በሌላ እንገናኛለን። ሰብስክራይብ፣ ሼር፣ ላይክ ማድረጋችሁን እንዳትረሱ። ወዳችኋለሁ። ተባረኩ።